እንግዲህ ወጣቶች በደንብ በዚህ ፕሮግራም እንደሚታወቀው ይበረታታሉ እንዳልሽውም ያው እኔም አንድ ፍሬ ልጅ ስለሆንኩኝ ገና ስሙን አጣሁት መቁረጫው ነው እየጋገርኩ ከታች ያለው አልኩሽ እንዲህ ታረግ እያረክባት እንዲህ ያልኩት እያማተሽ ነው ይመስለው ጠጠር ቢልማ ተኝተሃል እኮ ከዚህ በላይ ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? እነሆ የጉራማይሌ ሰዓት ላይ ደርሰናል። የአባይ አገልግል ፕሮግራሞች ወደ እናንተ ሲደርሱ ቆይተው በጉራማይሌ ፕሮግራማችን ደግሞ ከእንግዶቻችን ጋር ወደ እናንተ መተናል። እንኳን ደህና ጠበቃችሁን እንግዶቼ፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ያው በጉራማይሌ ፕሮግራማችን ላይ እንደሚታወቀው የተለያዩ ወጣት በሶሻል ሚዲያ ላይ እንቅስቃሴ እያደረጉ ያሉ እንግዶችን እንጋብዛለን። ዛሬም እንደተለመደው ደግሞ በሶሻል ሚዲያ በተለይም በቲክቶክ ዓለም የተለያዩ ስራዎችን እየሰሩ ያሉ ወጣቶችን ጋብዘናል። እነዚህ የሚያማምሩ ቆንጆ ወጣቶችን ይዤ እንግዲህ ጉራማይሌ ጨዋታችንን እየተጫወትን በመሃል የምናወራቸው ወሬዎችንም ደግሞ አብረን እያወራ ቆይታ የምናደርግን የሚሆነው። የመጀመሪያችን ግን ያው መተዋወቅ ነው፣ ግልጽ ነው። ከመተዋወቅ ነው ሁሉ ነገር የሚዳብረውና እንተዋወቃለን። ከማል ጀመር እስኪ መተዋወቅ ከሷ ለምን ነው ሁላችሁም ወደ እሷ ተቆማችሁ? ታላቅ እሷ ናት፣ የቡድን መሪ እሷ ናት። ታላቅ ምንድን ነው አየህ፣ ሴት ነገር ደነገጠች። እድሜ ራሱ ታላቅ በምን እንደሆነ ይንገሩኝ። ቆይ መጀመሪያ አጠገቤ ስለሆነች የቡድን መሪ እሷ ናት። ከእናንተ ፊት ያለችው እሷ ናት። አንተ አይታይህም እሷ አይደል? እሺ እንግዲህ የለም በቃ እንጀምር። ከአንቺ እንተዋወቅ። ሜቲ ሻምበል እባላለሁ። ማ? ሜቲ ሻምበል። ሜቲ? አዎ። ሜቲ ምን ማለት ነው? ሜቲ ማለት የኦሮምኛ ቃል ነው፣ የወርቅ ቀለበት ማለት ነው። የወርቅ ቀለበት? ዋው ደስ ይላል። ለመጀመሪያ ጊዜ ነው የሰማሁትና ለምንድን ነው የወርቅ ቀለበት የተባልሽው ታዲያ? ታውቂያለሽ ታሪክ? ወርቅ ስለሆንኩ እውነት ነው። ለቤቱ የመጀመሪያ ልጅ ነኝና ለዛ የወርቅ ቀለበት ተባልኩኝ። ትልቅ ስጦታ፣ በቃ ውድ የሆነ ነገር ነው የተሰጠን ለማለት ነው። አይ ሜቲ እንኳን ደህና መጣሽ። እንኳን ደህና ቆይሽ። ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። የሜቲ ቡድን አጋር ቢኒያም አንተነህ እባላለሁ። ማ? ቢኒያም አንተነህ። ቢኒያም እንዴት ነህ? ህይወት እንዴት ነው? ስራ እንዴት ነው? እሺ ምን እየሰራክ ነው? ስራ እንዴት ነው? ስራ ቆንጆ ነው። ስራ ቆንጆ ነው። እንደ ቡድን እንደመጣችሁ አውቃለሁ እና የምትሰሩት ኮንተንትስ ምንድን ነው? ድራማቲክ ነው ኮንተንት ለምንሰራው። አሁን ደግሞ ወደ ዩቲዩብ መተን በቅርቡ ጥሩ ስራ ይዘን እንመጣለን። ተቀባይነት አሪፍ ነው፣ ምንም አይልም። እሺ እንኳን ደህና መጣ ቢኒያም። ወደዚህኛው ቡድን እንምጣ። ከአንቺ እንጀምር አይደል? ከሴቶቹን ጀምርና እሺ በቃ እንደዚህማ እንዲህ በቶሎ አይበቃም። እንደዚህ በቶሎ በቅቶማ እኔ በደንብ ነው ማወቅ የምፈልገው። ኢየሩሳሌም ህይወት እንዴት ነው? ትምህርት፣ ስራ ወይስ ቲክቶክ? ፊልምና ቲክቶክ እየሰራሽ ነው ያለሽው። በትወና እንዴት ገባሽ? መረጥሽው? ከበፊቱ የምትወጂው ነገር ነው ወይስ አሁን የሶሻል ሚዲያው ነገር ወደ ትወናው ሳብ አድርጎሽ ነው? ከበፊቱም ስለምትወጂ ነው የገባሽው። መልካም። ቲክቶክ ላይ እንግዲህ አሁን አብራችሁ በህብረት ትወና እየሰራችሁ ነው፣ የቡድን አጫጭር ፊልሞችን፣ አጫጭር ድራማዎችን አይደለ? ስለዚህ ስትጀምሪው ትወና እንዴት አገኘሽው? ፊልም ሰርተሻል? ምን? ፊልሞችም አሉ። በቃ እርሱን አታውቂያቸውም እንጂ አሉ። እሺ አይ መልካም። እንኳን ደህና መጣሽ ኢየሩስ። እንቀጥል። የኢየሩስ የቡድን አጋር እንተዋወቅ እስኪ። እኔ መኳንንት ሳሙኤል እባላለሁ። የምሰራው ቲክታክ ነው እና ቢዝነስም እንሰራለን ከቢኒያም ጋር። እሺ የራሳችን የሆነ ቢዝነስ አለን። ቢዝነሱ ዓለም ላይ ነን፣ ግን አሁን ሞር ቲክታኩ ላይ በደንብ እየሰራን ነው። ወደ ዩቲዩብም ደግሞ እያለፍን ነው። ዩቲዩብ ላይ በደንብ አሪፍ ነገሮች እንሰራለን። በአጭር ጊዜ ውስጥ ቲክታክ ላይ በጣም ብዙ ደስ የሚሉ ቤተሰብ አፍርተናል። ብዙ ተከታይ አለን። ተቀባይነታቸውም ደስ ይላል። ስለዚህ ያንን ደግሞ
ይዘን ወደ ዩቲዩብ ማለፍ ፈልገናል። ዩቲዩብ ላይ በደንብ እንሰራለን። ቲማችን እንግዲህ በጣም ደስ የሚል በመከባበር በመፈቃቀር በመዋደድ እንደ ቲም ነው የምንሰራው። ግን ያው ማሪንዶስ ነው የምንለው። ማሪንዶስ ምን ማለት ነው? በምህረቱ አለን። በምህረቱ አለን። ዋው ደስ ይላል በጣም። ማሪንዶስ የቲም ስም ነው። እናንተ ቡድን ለመግባት ቁንጅና መስፈርት ነው? አይ ቲንክ ይመስለኛል። ሳያችሁ ሁላችሁ ተመራርጣችሁ ቆንጆ ሆናችሁ በቃ አንድ ላይ ነው ያላችሁትና እንደ መስፈርት አስቀምጣችኋል። አንደኛ ህግ ቆንጆ መሆን፣ ሁለተኛ እድሜው ከዚህ ጀምሮ እዚህ ድረስ መሆን ተብሏል እንዴ? አይ አጋጣሚ ነው የተገናኘ ነው። መጀመሪያ እኔና ጂ ነበር የምንተዋወቀው ተከታታይ ድራማ ስንሰራ። እሺ ከዛ በጂ ደግሞ እነሱን አወቃቸው። እነሱን አወቃቸዋቸው ነው አስገባ አጋጣሚ እኛ ኢትዮጵያውያኖች ሀበሻዎች ቆንጆ መሆናችን ነው። እሺ አይደትላል እንግዲህ በመሃል የተለያዩ ሀሳቦችን እየተጫወትን የጉራማይሌ ፕሮግራም ዋናው ትልቁ ዓላማ የተለያዩ ጌሞች አሉ። እነዛን ጌሞች አብሮ በህብረት መጫወት ነውና ጌማችንን ጀምረን በመሃል ደግሞ እንደዚሁ አለ የምንላቸው ሀሳቦች ካሉ እንነጋገራለን። እንደሚታወቀው በጉራማይሌ ፕሮግራማችን ላይ የመጀመሪያው ዙር ውድድራችን የሚሆነው ምስልን ከምስል መደመር ነው። እናንተ ያው እንደ ቡድን ብትሰሩም ዛሬ ተለያይታችኋል አይደለ? ተቀናቃኝ ሆናችኋል። እዛ ጎራ ያለው ተቀናቃኝ ቡድን፣ እዚህ ጎራ ያለው ተቀናቃኝ ቡድን ሆናችሁ እስከ መጨረሻው ድረስ ትፋለማላችሁ ማለት ነው። እኛ ከተመልካቾች ጋር ሆነን ደግሞ አሸናፊ ቡድን ማን ይሆን የሚለውን በጉጉት እንጠብቃለን። መልካም እድል ብያችኋለሁ። የመጀመሪያውን ዙር ውድድር እንጀምራለን። መተዋወቁን ያደረኩት አጠገቤ ካለው ቡድን ስለሆነ ውድድሩን ግን ግድ የለም እንደዚህ ፊት ለፊት እየተያየን ከእናንተ ልጀምር አይደለ? ዝግጁ ናችሁ? እንጀምር አይደለ? የመጀመሪያው የምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ምስሎች ናቸው። ምስሎቹ እንደ መጀመሪያ በዛ ብለው 3 ሆነው ቀርበውላችኋል። ሰከንዳችሁ እየሄደ ነው። ምንድን ነው? ጂምናስቲክ በትክክል ተመልሷል። በጣም ያስገረመች ዲክ አንዳንድ በመለሷ እኔ ገና ገብቶኛል እኮ ጂም አያረስ ዋው በቃ እሷን ይዛውን እስከ መጨረሻ ጂም አለ እዚህ ጋር ስቲክ አለ። ስለዚህ አንድ ላይ ጂምናስቲክ የመጀመሪያው ምስል ከምስል ጥያቄያችን በትክክል ተመልሷል። ወደ ሁለተኛው ቡድን እናልፋለን። የሁለተኛው ቡድን ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? ቢኒ፣ ሜቲ፣ ይህ የእናንተ ጥያቄ ነው። ምንድን ነው? ቀላል ነው። ቀጥታ ነው የምትደምሩት። አስቡት። ምንድን ነው? ቢኒ ገና ሳይሆን ነው እንዲህ ያለው። በቃ እስካሁን እንዲህ ያለ ነው። መቼም አይመልሰው። መቼም እነሱ ካልመለሱ የጥያቄው ወደ እናንተ ይመጣል። ያላችሁ 3 ሰከንድ ነው። ምንድን ነው? በቃ እንዲህ እንዳሉ እንዲህ ብለው ጨርሰውታል። እሺ ምንድን ነው? አንቺ ጋር ነው። እሷ ናት የምትመልሰው። እሺ ምንድን ነው? እስኪ አልተመለሰም። ተመልካቾቻችን አላወጣህም መሰለኝ። በጣም ያሳስብካል የፓስፖርት ነገር ቢቀርብኝስ? እንዴት ነው? 6 ሰው ተሰልፈሃል እንዴ? አላወጣም። አየህ ለዛ ነው። እሺ ቤት አገናኘኸው ብዬ ነው። ምክንያቱም እዚህ ጋራ ፖ አለ፣ እዛ ጋር ታቶ አለ። አንድ ላይ ቀጥታ መደመር ነው ፖታቶ ምላሻችን የሚሆነው። እንግሊዘኛ ላይ እንዴት ነው? እሺ ፖታቶ ነበረ ምላሻችን የሚሆነው። አልተመለሰም። ወደ ቀጣዩ ጥያቄ እናልፋለን። የእናንተን ጥያቄ ስለሆነ የመለሱት የራሳችሁ ጥያቄ እናንተ ጋር ነው የሚሆነው። ይህ በስክሪኑ ላይ የምትመለከቱት 2 ምስል አለ። ምንድን ነው? ግሩም ዘነበ። በቃ ከአንቺ ጋር የት እንሄዳለን? ምን ውስጥ እንገባለን? ሰው ልል ነበር እኮ አይደለም። በእሷ ለመገረም ነው የመጣው። ጥያቄው እንዲህ ነው ማለት ነው። ሁሉም ጥያቄ እንዲህ ነው። አዎ ኧረ እኔ እንጃ እንዴት ነው? እኔ መመለስ አይመስለኝም። በቃ ኧረ እባክህ እሷ አለችል እንዳታስብ። እሷ ስላለች አሁን ምናልባት ግን የሆነ ሰዓት ትመልስ ይሆናል። እስኪ እናያለን። እሺ በትክክል ተመልሷል። ከአንድ ተዋናይ ደግሞ በቃ በደንብ የሚመለስ የሚጠበቅ መልስ ነው። በትክክል ተመልሷል። ግሩም
ዘነበ፣ ግሩም ኤርሚያስ እንደሚታወቀው ብዙዎቻችን በኢትዮጵያ የፊልም ኢንዱስትሪ ውስጥ ጥቀሱ ብንባል በዋናነት ከምንጠቅሳቸው ሰዎች መካከል ነው። እዚህ ጋር ደግሞ የምንመለከተው ዘነበ ውላ የተለያዩ ድርሰቶችን በጣም የምንወዳቸው መጽሐፎችን ያበረከተልን ደራሲ ነው። ከልጅነት ጀምሮ እስከ መልህቅ በርካታ ስራዎችን የሰጠን ታላቅ የኪነ ጥበብ ሰው ነው። አንድ ላይ ስንደምራቸው ደግሞ ግሩም ዘነበ ብዙዎቻችን የምንወደው የፊልም የቲያትር ተዋናይን ውጤት ይሰጠናል ማለት ነው። ስለዚህ በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ምንድን ነው? ሜቲ አደይ አበባ። አደይ አበባ። ይሄን መልስ ነው ቢደንገ ወደ ባላ መጣኛ። አደይ አበባ በትክክል ተመልሷል። አደይ እንግዲህ የካራክተር ስሟ ነው እንደሚታወቀው። ብዙዎች በጣም በኢትዮጵያ ተከታታይ ድራማ ታሪክ ተወዶ የተመለከቱት ድራማም ጭምር ነው። አደይ አበባ በትክክል ተመልሷል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል አለ። ምንድን ነው? ምንድን ነው? ኪሎ ሜትር። ሌላ ታያለ ሞራል ነው በጣም በቃ እኔ ሰው በመለሰች ቁጥር የሱን ሪአክሽን ሜትር እንዴት ነው አሁን ያልገባኝ። እዚህ ጋር ኪሎ አለ፣ እዚህ ጋር ሜትር አለ። ይሄ ኪሎ ነው ለካ እንትን ላይ የሚቀመጠው ሰዓት ላይ። እኔ ማርያምን እኔ ሌላ ነገር መስሎኛል። ይሄ ምንድን ነው? ምን መስሎ ነበር? ጥራልኛ ቢኒያም እሳት ምናምን ሲል እንትን ላይ ምናምን የሚሰቀለው እሳት ማለት ነው። ምን ነበር? ሌላ ስም አለው። ይሄ የሚፈነዳው ነገር እንዳይቀመጥ የሚባለው ምን ነበር? ሲሊንደር። በቃ እሱ መስሎኝ ሲሊንደርና ሜትር ምንድን ነው እያልኩ እያሰብኩ ነበር። እሺ፣ ለማንኛውም ኪሎ ሜትር በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስሎች ናቸው። አንድ ላይ ሲደመሩ ምንድነው? ሳንጨርስ ስጋጃ ነው። በትክክል ተመልሷል። ስጋጃ በትክክል ተመልሷል። ምንድነው ስጋጃ? ስጋጃ ምንጣፍ። ይሄ የሚነጠፍ ባህላዊ ምንጣፍ ስጋጃ ይባላል። አለ እንዴ እናንተ ቤት? አለ። ኧረ እባክሽ! ዋው በጣም ነው ደስ የሚለው። ብዙ ጊዜ አሁን የሰው መኖሪያ ቤት ውስጥ ስጋጃ ብዙ አንመለከትም አይደለ? ግን ደግሞ እናንተ ጋር ስላለ እሺ፣ እንቀጥላለን። ያው ቀጣይ ዙር ውድድራችን የሚሆነው የመጀመሪያው ዙር ምስል ከምስል ውድድራችንን ጨርሰናል። ምስል ከምስል ውድድራችን ላይ በነበረን ቆይታ ጄሪ ስትመልስ፣ መኩ ደግሞ በቃ ሲደነቅ አሳልፈናል። እዚህም ቡድን ያው ነው አይደለ? ሜቲ ትመልሳለች፣ ዊኒ ግን አይደንቀውም። በውስጣቂ ነው። እሺ፣ ወደ ሁለተኛው ዙር ውድድራችን እናልፋለን። ሁለተኛው ዙር ውድድራችን የሚሆነው ደግሞ የምልክት ጥያቄ ነው። የምልክት ጥያቄያችን ላይ ከሁለታችሁ መጀመሪያ ያው ትቀያየራላችሁ። መጀመሪያ የሚያስረዳ ከዛ በኋላ ደግሞ ቀጥሎ የሚያስረዳ ሰው ትመርጡና የሚረዳው ሰው እኔ ቦታ ላይ ይመጣል፣ የሚያስረዳው ደግሞ እዛ ባለበት ይቆያል። እናንተም ጋር ልክ እንደዛው ማለት ነው። ከእናንተ መካከል ማን ያስረዳ የመጀመሪያውን? ከሶስት ጥያቄ በኋላ ያው ትቀያየራላችሁ። ግድ ለመስዋዕት አስረዳ ጎበዝ። ኧረ ቢያዝ ለቀጣይ ዙር ሞራል ሊሆን እንጂ እሺ፣ ሞራል እንዲሆነው ታስረዳ ትረዳ? እሷ ታስረዳኝ። ስለዚህ እናንተ እዚህ ጋር ኦኬ። እንደዛ ነው። ላለመምጣት ነበር እሷ ያልክ። እሺ እንጀምራለን። ቶሎ በይ። ሰዓት ሌላ እኮ ሰዓት ምን ሰከንዳችሁ ሊያልቅ ነው። ነጥብ አልሰጣችሁም ሁሉ ማለት አለብህ። የእጅ ሰዓት እንዴ አይሆንም። እንዴ ልክ ነሽ ማርያም ማለች አላወራችም። አይሆንም። የዚህ አለች እንደዛ አይሆንም። የዚህ አለች ስለዚህ ነጥብ አልሰጣችሁም። እጅ መዳሽ በአፍ ምንም አይነት እንቅስቃሴ ማውጣት አይቻልም። ስለዚህ የዚህ ነጥብ አላገኛችሁም፣ ምክንያቱም የዚህ አለች። እሺ እንቀጥል። ቀጣይ ዋ ጎርፍ ዶፍ
ዝናብ ነው? ቦይ ነው? 2 ሰከንድ ኧረ አይመጣልኝም። ሰዓት አልቋል። በቃ ከዚህ በላይ ሰዓት አልቋል። ወንዝ እንዲሁ እያለ ጎርፍ ነው እንደግድ ወንዝ እንዴት አልመጣም? አልተመለሰም። እሺ እንቀጥል። እሺ አትሳቢ መንገድ ነው። ምን ቲሸርት ክር አረም አይሆንም። ድምፅ አታውጪ። ልብስ ነው ልብስ ሰፊ ብያለሁ። ማርያም ብያለሁ። አዎ ብያለሁ። ክርስቶስን ልብስ ሰፊ ብያለሁ። አዎ ልብስ ሰፊ አምነናል። ግድ የለም እስኪ አስረዳ። አንድማ ምን ይሻላል? አስረዳ እስኪ ነይ። እሺ አሁን ደግሞ ጄሪ ትረዳለች። መኩ ማስረዳት ጎበዝ ነህ። እሺ እንያው እስኪ እንጀምር። እሺ ሰዓታችሁ እያለቀ ነው። ማጭዳቲ ብሎ ስለመለሰ ማጭድ ነው መልሳችን። አልተመለሰም። እንቀጥል። ኦኬ አንብበው በደንብ የምታስረዳት ልክ ነህ ግን እሺ ተጫዋቹ አይ አይሆንም። በቃ ሰዓት አፍ ተናግሯል። ስለዚህ ነጥብ አይሰጣችሁም። አልተመለሰም። ምላሹ የነበረው ድራመር ነው። መቼው ድራማ አለ ድራመር መቼው። እሺ የመጨረሻ እድላችሁ ነው። ይሄ የመጨረሻ ጥያቄያችሁ ነው የሚሆነው። አልጋ የመጨረሻው ጥያቄ። አንድ አይደለ? አንድ ስታስረጂ አንድ እሱ ሲያስረዳ አንድ መልሳችኋል። ወደ እናንተ እንመጣለን። ማን ነው የሚረዳው የመጀመሪያው? እሺ ታስረዳ። እሱ ጋር ከሆንክ እሷ ጋር የምታስረዳክ። ስለዚህ የመጀመሪያው የምታስረዳ ጥያቄ ስክሪን ላይ አለ። አስረጂው ምንድን ነው? ላም ይታለብ እኮ በስርዓት ማለብ በትክክል ተመልሷል። እንቀጥል። ነፋስ ቬንትሌተር በትክክል ተመልሷል። አልተቻላችሁም። 2 ተመልሷል። እንግዲህ እንቀጥላለን። ቀጣይ ወንጭፍ እውነትም ቢኒ መረዳት ላይ በጣም ጎበዝ ነው። ሙሉን እሱ መረዳት ሶስቱንም መልሷል። ሙሉን እሱ መረዳት አይችልም። አሁን ደግሞ አንቺ መረዳት አለብሽ። ነይ እባክሽ። እሺ እስኪ ደግሞ ማስረዳት ላይ እንመለከታለን። የመጀመሪያው ቢኒ የምታስረዳው ጥያቄ የሚሆነው ይሄ ነው። ምንድን ነው? ማማሰል ወጥ። እሺ ሰከንዳችሁ 5 ድስት 5 አሁን መጭለፍ። አልተመለሰም። ምላሽሽ የነበረው ምጣድ ነበር። እየጋገርኩ ከታች ያለው አልኩሽ። እንዲህ ታረግ እያረክባት እንዲህ ያልኩት እያማሰልሽ ነው የሚመስለው። እሺ እንቀጥል። ይሄ አንተ ስራ ነው ቢያንስ። ማረስ፣ ቀንበር፣ ጎፈር፣ መዝራት
መዝራት በትክክል ተመልሷል። የመጨረሻው የሚያስረዳው ጥያቄ የሚሆነው እንግዲህ ይሄ ነው። ኪቦርድ በትክክል ተመልሷል። በሁለተኛው ዙር ውድድራችን የነ ሜቲ ቡድን አልተቻሉም። በርካታ ጥያቄዎችን በመመለስ የዚህ ዙር ያው ግልጽ ነው፣ አሸናፊ እነሱ ናቸው። እንኳን ደስ አላችሁ። በመጀመሪያው ዙር ምስል ከምስል ጥያቄያችን አሸናፊ ሆነው ያጠናቀቁት ቡድኖች እነ ጄሪ ናቸው። እንኳን ደስ አላችሁ። ቀጣይ ዙር ውድድራችን የሚሆነው ጥያቄያችን የሚሆነው 10 ሰከንድ ነው ያላችሁ። በጣም ፈጥናችሁ መጻፍ አለባችሁ። ጀምሩ። ሜቲ እናንተ ጋራ ነው። 10 ሰከንድ። አይ የነ ሜቲ ቡድን ነው፣ እናንተ መጻፍ የለባችሁም። ከፍ አድርጊው ሰዓት ሳያልቅ። ትምህርት እስኪ ምላሹን እንመልከተው። ትምህርት በትክክል ተመልሷል። ለየግል ስለሆነ ጥያቄው የነ ሜቲ ተመልሷል። አሁን እናንተ ጋራ ነው። ጄሪ የራሳችሁን ጥያቄ ነው የምትመልሱት። እሺ 10 ሰከንድ ነው ያላችሁ። ጀምሩ። እሺ ንገሪው ጄሪ ከመጣለሽ ሊጽፍ የያዘው እሱ ነው። ሰከንዳችሁ ግን ሊያልቅ ምንም አልቀረውም፣ አልቋል። አይዞህ በስማም አለ። እሺ አልተመለሰም። ስለዚህ ምላሹን አብረን በጋራ እንመልከተው። ማንቀላፋት ነበር። ማንቀላፋት ነበር። መጥፎ አይደለም። ይሁን። እሺ እንቀጥል። ቀጣይ 10 ሰከንድ ነው ያላችሁ። ሰከንዳችሁ አልቋል። ሁለተኛው የዝብርቅርቅ ጥያቄ አልተመለሰም እነ ሜቲም ጋር። ስለዚህ ምላሹን አብረን በጋራ እንመለከተዋለን። ምላሻችን የሚሆነው እንደምትመለከቱት እንጨዋወት። የምን ዝምታ የምን መፍዘዝ ነበረ፣ ግን አልተመለሰም። ወደዚህ እንመጣለን። እንግዲህ የእናንተ ጥያቄ ነው። ምንድን ነው? 4 ፊደል ናት። መገጣጠም አለባችሁ። 5 ሰከንድ። 4 ሰከንዳችሁ 3 2 1 ሰዓት አልቋል። አመለጠኝ። ተላላፊ መጨረሻ ላይ ነው ያልሽው። 4 ነው 4 ሰከንድ ቀርኩ ያልሽው። ምን ማለት አሁን እሺ ከጥያቄው ነው 4 ይሄ በጣም ቀላል ነው። በቃ አልተመለሰም። ምላሹን እንመልከተው። ተላላፊ ሊያውም ደግሞ ተደጋጋሚ ፊደሉ ራሱ መመለስ ነበረባችሁ። ተላላፊ ግን አልተመለሰም። እንግዲህ የዝብርቅርቅ ቆይታችንም ይሄንን ይመስላል። በዝብርቅርቅ ዙር በነበረን ቆይታ የነ ሜቲ ቡድን አንድ በመመለስ የዚህ ዙር አሸናፊ ሆነዋል። ወደ መጨረሻው ዙር ውድድራችን ነው የምናልፈው። የመጨረሻው ዙር ውድድራችን የሚሆነው ደግሞ ተመልካቾቻችን ምንድነው? እዚህ ከኋላዬ የምትመለከቱት ስክሪን ላይ ምስል ይቀርብላችኋል። ያ ምስል የተሳሳቱ ነገሮች አሉት። ስለዚህ የተሳሳተውን ነገር ለቅሞ ማውጣት ነው ማለት ነው። በደንብ ማየት ይጠበቅባችኋል። በምስሉ ላይ 3 ወይም ደግሞ 4 ስህተቶች ይኖራሉ። ሙሉን ስትመልሱ እንደመለሳችሁት መጠን ወይም ደግሞ እንደመለሳችሁ ጥያቄ ፐርሰንት ይሆናል ውጤታችሁ የሚያያዘው ማለት ነው። አንድ ጥያቄ ሲቀርብ ለእናንተ ለቡድን ለሁለታችሁ ነው። ሁለታችሁም ተራ በተራ ያያችሁትን ስህተት ሰዓታችሁ እስከሚያልቅ ድረስ መናገር ነው ማለት ነው። እናንተም ጋር ልክ እንደዛ እንጀምራለን። የመጀመሪያው ስህተቱን የሚያወጡት ቡድኖች ከነሱ ይጀመር ከናንተ ይጀመር? እስኪ ምርጫ ልስጣችሁ። ደስ ባይከኛም ይጀመር። ከናንተ ይጀመር። እሺ እንጀምር። የመጀመሪያው ይህ በስክሪኑ ላይ የምትመለከቱት ምስል ሰከንዳችሁ ሳያልቅ ስህተቶቹ ምንድናቸው? ስህተቱ ምንድነው? ኮምፒውተሩ ዞሯል። ከኛ ይጀምራል አላችሁ። ኮምፒውተሩ አበባው ምን አበባው ታች መውረድ ነበረበት። አበባው ታች መተከል ነበረበት፣ ግን ከላይ ነው የተተከለው። 2 ፈልጉ። ሌላ ስህተት 2 ሰዓታችሁ ሊያልቅ ነው። ምንድነው? አንድ የቀረ ስህተት። አዎ
ሰዓታችሁ አለቀ። የቱ ጋር ሰዓታችሁ እናንተ ጋር አይመጣም። እሺ፣ ስለዚህ 2 ስህተቶች ተመልሰዋል። 2 ስህተት ግን ይቀር ነበረ። ያልተመለሱትን እንመልከታቸው። አንደኛው የጫማው ከለር የተለያየ ነው። እንዲሁም ደግሞ የወንበሩ ጎማ እዛ ጋር አንደኛው የለውም። ግማሽ ነጥብ አግኝታችኋል ማለት ነው። ወደዚህኛው ቡድን እናልፋለን። የእናንተ ምስል የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። ምንድናቸው ስህተቶቹ? ምንድናቸው? ሰዓታችሁ ያለቀ ለፊት ነው እንትን ማለት ያለበት። የልብ ምት የሚደመጠው ከኋላ ነው እያደመጠ ያለው። ከዛ በኤርፎን ነው። አይደለም፣ ኤርፎን ነው። እሺ፣ ትክክል። አንድ አግኝታችኋል። ሌላ በኤርፎን ነው እያዳመጠ ያለው። አንድ ወንበር እግር የለውም። እዛ ጋራ 2 ስህተት። እሺ፣ ሰዓት አልቋል። ቋጠሮ የተሳካ። እሺ፣ 2 ስህተቶችን አግኝታችኋል። ያልተመለሰው ግን በሕክምና ሕግ መሰረት አንድ ዶክተር ኮፍያ አድርጎ መስራት አይችልም የሚለው አልተመለሰም። እንቀጥላለን። ቀጣይ ስህተቱን ነቅሳችሁ የምታወጡት ምስል ደግሞ ይህ የምትመለከቱት ምስል ነው። ምንድን ነው? ቁልፉ ምን? ቁጥሩ ተገልብጧል። 14 ቁጥሩ ተገልብጧል። 1 ቁልፉ በጣም ትልቅ ነው። መጠኑ ልክ አይደለም። ትክክል። 2 እዛ ጋር ቁልፍ ቀዳዳ፣ ያቺኛው ቁልፍ የላትም። ቀዳዳዋ ቁልፍ የላትም። 3 ምኑ? ክፍት ነው። ምኑ? እሱማ ምን ችግር አለው? ክፍት ሊሆንም ይችላል፣ ዝግም ሊሆን ይችላል። ምንም ችግር የለውም። በትክክል ተመልሷል። እዚህ ምስል ላይ የምንመለከተው 3 ስህተት ብቻ ነው። እነሱም ጋኑ መጠኑ ልክ አይደለም፣ ቁጥሩ ተገልብጧል። ሁለተኛው ሎከር ላይ ቁልፍ የለውም። ስለዚህ ሙሉ ተመልሶ የዚህን ሙሉ ነጥብ አግኝታችኋል። የጉራማይሌ ጨዋታችን የመጨረሻ ጥያቄ ነው የሚሆነው። ይኸውም እነ ሜቲ ጋራ ነው። ይህ የምትመለከቱት ምስል አለ። የዚህን ምስል ስህተት ነቅሳችሁ አውጡ እስኪ። ቴኒሱ እዚህ ጋር እጁን ገልብጦታል። መጫወቻው ተገልብጧል። ትክክል። የቴብሉ ገመድ የለም መሀል ላይ። ቴብሉ ገመድ የለውም መሀል ላይ። አንዱ እጁ የለውም። የእጁ ደግሞ አልያዘም። መጫወቻ አልያዘም። አንድ እግር የለውም። ትክክል። ሁሉም ጥያቄዎች በትክክል ተመልሰዋል። ኳስ መጫወቻ ሳይዝ ላይ የተጫወተ ያለው። ቴብል ቴኒሱ መረብ የለውም። መጫወቻውን ገልብጦታል። እንዲሁም ደግሞ የመጫወቻው ጠረጴዛ አንድ እግር ይጎለዋል። የዚህ ምስል ስህተቶች ነበሩ። ሁሉንም መልሰውታል። እንግዲህ ተመልካቾቻችን የመጨረሻው ዙር ውድድራችንም የተመለከታችሁትን ይመስል ነበረ። በደንብ መነቃቃት የነበረበት እንዲሁም ደግሞ ስህተቶችን ነቅሎ ማውጣት ላይ በደንብ ጎበዝ ሆነው የተፎካከሩበት ጨዋታ ነበረ። አጠቃላይ የጉራማይሌ ውድድራችን ውጤት ምን ይመስላል የሚለውን ደግሞ እናገራለሁ። እንዲሁም ተመልካቾቻችን እናንተን የምንሰናበትበት ሰዓት ስለደረሰ ከመሰናበቴና ውጤቱን ከመናገሬ በፊት ተወዳዳሪዎች እዚህ ከመጡ አይቀር ማለት የሚፈልጉት ነገር ካለ የመጨረሻ እድል ልስጣቸውና አሸናፊውን እንግዲህ አብስረ ነው እንኳን ደህና መጣችሁልኝ አመሰግናለሁ ተባብለን እንለያያለን ማለት ነው። የመጨረሻውን እድል ልስጣችሁ። እስኪ ካንቺ ልጀምር። ካንቺ ብላለች። ካንቺ ጀምሪ። እሺ ሌላ ምን ይባላል? ምንም አይባልም። በቃ ምስጋና ነው ዋናው። እኛም ስለመጣችሁ በጣም አድርገን እናመሰግናለን። ጄሪሾ ቴንክ ዩ። እሺ ኦኬ ነው። እኔም ያው እናመሰግናለን ስለጠራችሁን። ደስ የሚል ፕሮግራም ነው። በጣም አሪፍ ፕሮግራም ነው። እኔ እኮ ማውራት አልችልም። ስለመጣችሁ እናንተም በጣም አድርገን እናመሰግናለን። ሜቲ ወደ አንቺ እንምጣሽ። እሺ በመጀመሪያ አክብራችሁ ስለጠራችሁ በጣም ነው የምናመሰግነው። ወጣቶችን የሚያበረታታ ፕሮግራም ስለሆነ በጣም ደስ ይላል። እናመሰግናለን።
እና አሁን እኛ እየሰራን ያለነው ቲክቶክም ላይ ዩቲዩብም ላይ ነው እና ቲክታክ ላይ በአጭር ጊዜ ብዙ ጊዜ አልሆነንም 3 ወር ምናምን ነውና በደንብ ጥሩ ተቀባይነት አግኝተናል። ኦዲየንስ ጋር ያለው ነገር ደስ ይላል እና ኦዲየንሶቻችንን ማመስገን እፈልጋለሁ። የሚያበረታቱን ሰዎች እናመሰግናለን እና ከዚህ በኋላ በጣም ባሪፍ ስራዎችን እንመጣለን። ዩቲዩብም ላይ ቲክታክም ላይ በሁለቱም እናስገርማቸዋለን። ደስ ይላል በጣም። እንግዲህ ወጣቶች በደንብ በዚህ ፕሮግራም እንደሚታወቀው ይበረታታሉ እንዳልሽውም ያው እኔም አንድ ፍሬ ልጅ ስለሆንኩኝ ገና እኩዮችን እንዴነሽ አትጠራጠሪ ሜስ እንዴነሽ እኩዮችን በደንብ እያበረታታው ነው የምገኘው። የምር ወጣቶች ቢሰሩ ብዙ ነገር ቢያደርጉ ሊበረታቱ ይገባቸዋልና አባይ ቲቪም ደግሞ ይሄን ፕሮግራም ለወጣቶች በሂደት ላይ በስራ ላይ ያሉ ታዳጊዎችን ለማበረታታት ብሎ ያዘጋጀው ፕሮግራም ነውና ስለምትመጡ አቅማችሁን ችሎታችሁን ከዚህ በፊት ስለምታቀርቡ በጣም የምር እኔም ደስ ይለኛልና ቴንክ ዩ። የፕሮግራሙን አላማም ስለተረዳሽ ስለተናገርሽም የመጨረሻ አንተ ጋር ነው። አክብራችሁ ስለጠራችሁ እናመሰግናለን። እሺ ግን ትንሽ ጥያቄዋን እንትን ብታደርገው ጠንካራ ብታደርገው ጠጠር ቢል አይደል? ጠጠር ቢልማ ተኝተሃል እኮ ከዚህ በላይ በቃ እኮ ጠጠር ቢልማ አሰብኩት። አረ እንዳለ እኮ ነው የመለስኩት። ስንት መለስክ? ከነሱ ጋር ስለሆነ እኮ አስበንላቸው እንጂ እንዳይታቀቁ ብለህ ነው አይደል? ይገባኛል፣ እረዳለሁ። አዎ እውነት ነው። መተሳሰብ አለብህ ጓደኛሞች ስትሆን ደግሞ አይደል? በኋላ አልሰራብኝ ነው። እሺ እናመሰግናለን። በቃ አክብራችሁ ስለጠራችሁ እናመሰግናለን። እኛም ስለመጣችሁ ቴንኪ በጣም ሁላችሁንም። ያው እንዳላችሁት እንግዲህ ከቲክቶክ ባሻገር በዩቲዩብ የተለያዩ ስራዎችን ይዛችሁ ወደ ህዝብ ቀርባችሁ እንዲሁም ደግሞ ከህዝብ የምታገኙት ምላሽ የበለጠ አሁን ካለ የበለጠ ሆኖ ጠንክራችሁ አላማችሁን አሳክታችሁ ትልቅ ቦታ ላይ ደርሳችሁ ድጋሚ ለመገናኘት ያብቃን። ለአሁኑ ግን ስለመጣችሁ በጉራማይሌ ፕሮግራማችን ላይ ስለተጫወታችሁ ሀሳባችሁን ስላወራን እጅግ በጣም ደስ ብሎኛል። ተመልካቾቻችን እንግዲህ በዚህ ሳምንት በነበረን ቆይታ በጣም ዘና ፈታ እንዳላችሁ እርግጠኞች ነን። ጉራማይሌን እኛ ብናበቃ የአባይ አገልግል እስከ ምሽት ድረስ ከእናንተ ጋራ ሞቅ ደመቅ እንዳለ እንዲሁ እንዳስተማራችሁ እንዳፍታታችሁ ይቆያል። በዛሬ የጉራማይሌ ቆይታችን ግን አሸናፊ ሆነው ያጠናቀቁት ቡድኖች የሚሆኑት ብለን ልጠብቁ እንዳይሆን ብቻ ብሏቸዋል። ምናልባት ጠንካራ ጥያቄ መልሰዋል። ልጠብቁ እንዳይሆን ብቻ ብሏል። ስለዚህ ሜቲና ቢኒ አሸናፊ ሆናችኋል። የዚህ ዙር እንኳን ደስ አላችሁ። ሳምንት በሌሎች እንግዶች በሌላ አዝናኝ ቆንጆ ቆይታ በጉራማይሌ ደግመን የምንገናኝ ነው የሚሆነው። እስከ ሳምንት እንግዲህ ሁላችንንም ጤና ሀገራችንን ሰላም ያደርግልን። አብራችሁን ስለቆያችሁ እናንተን በጣም አድርጌ አመሰግናለሁ። መልካም ሳምንት።